ሰላም ሰላም የኛ ውድና የተከበራችሁ ቤተሰቦቻችን እንዴት ናችሁ? ደህና ናችሁ? እኔ እንግዲህ እግዚአብሔር ይመስገን ደህና ነኝ። እንግዲህ ዛሬ ቤተሰቦች ከፍሬዘር ጋር ነው የመጣሁላችሁ። እስኪ ሰላም በላችሁ። ሰላም እንዴት ናችሁ ቤተሰቦች? ያው አሁንም በድጋሚ መተናል። እስቲ ትንሽ ጠፍቶ ነበር ቤተሰቦችና ብዙ ወዳጆች አፍርተሃል። የኛም ቤተሰቦች እና እየጠየቁ ነበር ፍሬዘር ምን ሆነ ነው የጠፋው ምናምን እያሉ ነበርና እንደውም ለነሱ ስለሆነ የራሴን ቻናል ከፍታለሁ። እናንተ ስለ አንድ ላይ ቢሆን በደንብ ትራቭል ስናረ እንግዲህ ቤተሰቦች ትናንትና እንግዲህ በነበረው ቪዲዮ ትንሽ ተበሳጭታችሁብኝ ነበረ። ያው እንደኔ ምንም የተፈጠረ አዲስ ነገር የለም ማለት መሆን ያለብኝን ነበር የሆንኩት እና ደግሞ ትናንትና ፕሮግራም ነበረን ከሱ ጋር ቤተሰቦች እና እሱ ላይ ደግሞ ደውሎ ማውራሽ ነገር አለ ምናምን ነገር ሲለኝ እዚህኛው ጋር ከማረፍድበት ስመለስ ከሚመሽ ምናምን ነገር ብዬ እሱን አስቀድሜ ነበረ ቤተሰቦች የሄድኩት። ይኸው ትላንትና እንግዲህ ፕሮግራም ነበረና አሪፍ ጊዜ ነበር ያሳለፍነው እና ቤተሰቦች ለዛ ነበረ እንደዛ የሆንኩት። ደግሞ ምንም ይሄን ያህል አዲስ ነገር የለውም። ማንኛውም ሰው የሚለብሰውን አለባበስ ነው የለበስኩት። ምንም እኔ እንጃ እንዴት ለምን እንዳካበዳችሁት አልገባኝም፣ ግን አዲስ ነገር የለውም። ከዚህ በኋላም ደግሞ እኔ በእንደዚህ አይነት ወይ ነው የምቀጥለው። ይሄንን እንትን ብትለምዱት አሪፍ ነው ብዬ አስባለሁ እና ደግሞ ያው ጭቅጭቅ እንዲሆን አልፈለኩም ነበር። እኔ ግን ያው እኔና እሱ መሀል እንደምታውቁት ጓደኝነት ነው ያለው። ጓደኝነት ኖሮ ነው የሚቀጥለው። ቤተሰቦች ግን ያው እኔ እንጃ እሱ ያው አሁንም እዛኛው ግንኙነት ላይ ያለን መስሎት ሲያደርጋቸው የነበሩት ነገሮች እኔን ትንሽ ስለደበረኝ ነበረ ያ ነገር ጭቅጭቅ ያስነሳው እንጂ አሁንም በጓደኝነት ኖርማሊ ሆነን እንቀጥላለን። ጭቅጭቅም አይኖረውም ቤተሰቦች። እና ደግሞ ያው ቤቱ ለምን ማትፈልጊ ከሆነ ለምን ቤቱ ሲጠራሽ ሄድሽ ስለምትሉት ደግሞ ጓደኛ ማቾች ነን። ጓደኛ ማቾች እስከሆነ ድረስ ደግሞ ጓደኛ ሲጠራ ይኬዳል። ጓደኛ ሲጠራ ይኬዳል። ግን ደግሞ እንደ ሰው የማልፈልጋቸው ነገሮች ሲደረጉ ደግሞ ኖ የማለት መብት አለኝ እንጂ ከዛ ውጪ ምንም አዲስ ነገር ተፈጥሯል ብዬ አላስብም። ቤተሰቦች እንግዲህ ዛሬ ሱሪኝ ምሳ ጠርቶኛል እና ደግሞ ያው ዛሬ ጠዋት ከፍሪዝ ጋር መሄድ የነበረብን ቦታ ነበር። አሁን እየተመለስን ነው። ወደ ስንት ሰዓት ነው? 6 ሰዓት ላይ ምናምን ነው ያለኝ። አሁን 6 ሰዓት ሆኗል። ቤተሰቦች እንግዲህ ያው ፍሬዘርንም እስኪ ይዤው ልሂድ። በዛውም ደግሞ ይተዋወቃሉ ከዚህ በኋላ ያው እኔና እሱ ጓደኛ ማቾች ምንሆን ከሆነ የኔ ጓደኞች ለሱም ጓደኞቹ ናቸውና እንደዛ ነው እንዲቀጥልም የምፈልገው። ያው መጥፎ ነው ብዬ አላስብም። ምን ችግር አለው? ሰው ሲጠራ ሌላም ሰው ይዞ ቢሄድ ምን ይደብርማ? አይ ቲንክ እኔ እንጃ። ባለፈውም የሆነ ነገር ሆኖ ነበር፣ ግን ቤቱ ስንሄድ ኖርማል አይደብረውም። በቃ ያው የነበሩትን ነገሮች እኮ ፈተናል፣ አውርተንባቸዋል፣ ጨርሰናል። ይቅርታም ጠይቆኛል። አይተው የለ ቪዲዮ በቃ ሶ ከዚህ በኋላ ደግሞ ምን የሚፈጠሩ ነገሮች የሉም። ደግሞ በጣም ትዕትናው ምናምን በጣም ሌላ ሰው ሆኗል እና እንደውም በጣም ደስ የሚለው ይመስለኛል። ደግሞ ምንድነው ለሀገራችን አዲስ የሆነን ሰው ያላመድን ምንድነው የኔ ጓደኛ ከሆንክ የእሱም ጓደኛ ሆንክ ማለት ነውና ብቻ ያው አብረን ጥሩ ጊዜያት እንድናሳልፍ ነው ቤተሰቦች የኔ ሀሳብም ምኞቴም። እና እስኪ ቤተሰቦች እንሂድ እና ያው ምሳችንን ተጋብዘን እና ቤተሰቦች እንሂድ እና እስኪ ያው እዛም ያለውን ነገር ለእናንተ በደንብ አድርጌ ያሳያችኋለሁ። አሪፍ ጊዜ እንደምናሳልፍ ተስፋ አደርጋለሁ። ቤተሰቦች እና ተከተሉን እንሂድ። አይዞህ እንግዲህ ደርሰናል። እኔ እንጃ እንዴት እንደሆነ እኔ ብዙ ጥያቄ ይፈጥርብኛል። ባይዘው አይ በቃ ደርሰናል። ይሄኛው ነው በስተመጨረሻ እንግዲህ ቤተሰቦች ቤት ደርሰናል። እንግዲህ አሁን ደግሞ አንኳኩተን እንገባለን። ውስጥ ያለውን ነገር በደንብ አድርገን የምናሳያቸው። እሺ አንኳኩ። ሰላም ሰላም ፍሬዘር ሱራፌል ምንድን ምን ሰላም ነው? እንዴት ነህ? ምን ነው ማለት ምን ይሰራል እሱ? ችግር አለ ጓደኛ አይደል እንዴ? ምሳ ነው ያንቺ ብቻ እኮ የጠራሁሽ አሁን ቤት ለምን ኧረ አይባልም። እንግዳ ሲመጣ እኮ እንደዚህ አይባልም። ማሳለፈን እንጂ እንግባ እንዴ። እሺ እንግዳ ሲመጣ እንደዚህ ነው የሚባለው። እንደዚህ የምታስተናግድ የሱ ቤት ያምራል። ተደርኩ
እሱ አይነካም ወንድሜ ላይ እኮ ነው ምን አረገ ላይ ነው እኮ እንዴት ነህ ግን ሰላም ነሽ ደህና ነህ አለን አይ ሰው ይዘሽ መምጣትሽ ጥሩ ነው እኮ ያው እሱ አብረን ነበርንና አረፍ በል ቼን ከመጣሽ ልጅ መጣ ቁጭ በል አይ እዚህ ጋር ይሆናል በል እዚህ ጋር ወንድሜ ምን ሆነ ነው ትክክለ ተደከመኝ ደከመህ ያው ሊፍት የለውም እንግዲህ ከባድ ነው በጣም እንዴት ነህ ታዲያ ሱሪ ደህና ነህ ደህና ነኝ በስብሰት አልተዋወቃችሁም ያው ያኔ ጭቅጭቆች ምናምን ነገር ስለነበሩ ያው አሁን በደንብ ተዋወቁ ምን ነው ደብሮሃል ኧረ ምንም ሰላም ነው እንዴት ነህ አለን ባለፈው ላረኩ ነገር ይቅርታ ያው ስሜቴነት ምናምን ትንሽ ስለነበረ ይቅርታ እንደዚህ ነው የሚያምርብን እና እንዴት ነህ ጠዋት እርቦታል በጣም ምን አልሽኝ ብለኝ ምሳ እርቦታል ከጠዋት በጣም ወጥተን ነው በዚህ የሆነ ቦታ ነበር እሺ ዳይኒንግ ጋዛ ዳይኒንግ ጋር ነው ወይስ ተመችቷል በቃ እዚሁ ይሁንሽ እዚሁ በቃ ስለተመቸው ይምጣ እሱ ጋር ቆየሽ ግን በጣም እኮ ጠዋት ምን ሄድበት ቦታ ነበር የሆነ ጉዳይ ነበረው እሱና አብሬው ሄጄ በስማም ተንገላታን ልጅቷ እንግዲህ የለችም ያው ሰራርታ ምናምን ሄደች አረ ችግር የለውም እናስተናግዳለን ራሳችን አይ ብለ ታጠቡ እራችሁ አንተ እዛ ጋር አለ ለበዛኛው ለምን አንቺ ከኔ ጋር ትሄጃለሽ አረ ችግር የለም ያው ስለማያውቀው ምናምን ሌላ ሳይሆንና አብረ አረ ናፍስ ይኩል ቤቱ ያምራል አይደል እሺ ተጣ እድል ከቤቱ ቤቱን በዚህ በጣም ነው የወደደው ምን ነው የሆንከው ነገር አለ አረ ምንም አልሆንኩም አረፍ በል ራበኝ ስላልነበር አረፍ በል ቤት በጣም እንደሚያወራው አይደለም ይሰራ ያዙ አብረን ስለለመድን ለምን እኔና አንቺ አይደል አብረን እንበል ግን ያው ከሱ ጋር እንደዛ ነው የለመድነው ብሌን ምን ሆነሻል ማለት ነው ማለት እኮ ከኔ ጋር ነው የምትበይው አንቺ እሱ ብቻውን ይብላ እኔና እሷን ላይ ስንሆን አብረን መብላት ስላስለመድኩት ይሄው ይደብረዋል እኮ እሺ እኔና አንቺ እንብላ እሱ ብቻውን በቃ እሺ ለምን ሶስታችንም በቃ ሶስታችንም አንድ ላይ እንብላ በቃ አሁን ሶስታችንም አንድ ላይ እንበላለን እሺ ያዙ አርባ እንዴ ቆቃላው ቢይ ጥቁር እንጀራ ነው ይወዳል ማርያምን ይሄው እንደው በደም ላርግልሽ ይሄው ለፊት እኔ ነጭ ነው ይሄው ነጭ አለኩ ያሱ ደግሞ ወደዚህ አለ ቀስ ይለን ጨምራለን እንግዲህ አይዘሽ መምጣትሽ ግን በጣም ገርሞኛል እንዴት ጠዋት መሄድበት አለኝ አላልኩም ነበር ስታወራኝ እኮ አልጠበቅኩም ታዲያ እኔ አሁን እንግዲህ አይዘሽ ትመጫለሽ ግን ጥሩ ነው ጥቁር እንግዳ ጥሩ ነው አይ ከዚህ በኋላ እንግዳ ማለት እንደውም በደንብ እናዝናናዋለን አብረን አይመስልም እንደ ሁኔታው እንዳየሩ ሁኔታ ምን ችግር የለውም ምን አሁን እንብላ የማይናገረውን እንብላ ወሬውን ትተን ግን እኔ ብቻ ልብላ መስለኝ አላስቸግራችሁ እንዴ ችግር አለ ጓደኞች አይደለን እንዴ አንድ ላይ እንበላለን ምን ችግር አለ አይ ብለኝ እና አንዱ ለምን እኔ ብቻ ልብላ ምን እያሆንክ ነው አልገባኝም እኮ ለምንድን ነው ምን ችግር አለ አንድ ላይ ሶስት እንበላ እና በዚህች የምታክል ሳህን ሁላችንም እንብላ ምን ችግር አለ እሺ ብላ አርዱኛል ስትል ቆይ አታማትም እንዴ ወንድሜ እሱ እኮ አዲስ ነው ምን ሆነክ ነው በዛው በጣም ቆይቶ ስለመጣ ያው እነዚህ ነገሮች ትንሽ ከባድ ናቸው ማስታወስ እሺ እንብላ ብላ ቁርሻ ላይ ምን ብዙ አይደለም ችግር የለውም በአንቺ ምን ሆነህ ነው እሺ ደግሞ ትላንት አስደበርኩህ እንዴ አረ ያው
እኔ በነገርኩ ጉዳይ ላይ ያው ለነገሩ አዲስ ትንሽ ስለደበረኝ ነው እንጂ አዲስ ነገር ተፈጥሮ አይደለም። አላስደበርሽኝም። ለምን ታስደብርኛለሽ? እኔ እንጃ የሆነ የደበረህ መስሎኝ ነው። ብላንተ አራዘን ይሰራ አይ እኔ አይደለም አይጠፍትም ልነበር እንኳን እኔ እሱ ቢሰራው አይጠፍትም። ታሰድብኛለሽ አይዘሽ መጣሽ ተጀመረ ይልቅ ብላኔ መግሮሽም ትታ ዋይ ለነው እንዴ ማለት ነው እያለኩ ነው። ውሃ እንዴ ምን ሆነክ ነው? ውሃ የምርህ ነው እንዴ? ዋስት በልስ በጣም ትናለህ እንዴ? ምንድነው አንተ ቀስ ብላት በላም እዚህ ምን አይነት እንደው እንካ ልታጥበኝ ታጣ ዝም ብለህ ምን ሆነክ ነው? አበሰበስከው እኮ ምን ሆነክ? ቀስ ብላት በላም እንዴ ታዲያ ምንድነው የሚያቻኩልህ? እኔ እንትኑ ምስሩ ውስጥ ላይ እንድቀር ኖርማል ነው። ብዙ እንጀራ ጋር ብዙ ማትስማማ እንደዛ ቁስ ጠጣ ትንሽ አበሰበስከን እኮ በሰላም ነው። ምን አንቆት ታዲያ ቸኩዬ ነው የከፈትኩት። ምንም የተለየ ነገር የለም። በቃ ጠጣሽ በደንብ ሩቦት በስነስርዓት ሳይበላ ብሌን ምን እየሆናችሁ ነው? ቆይ ምን እየሆናችሁ ነው? ቆይ ምንሽ ነው? እኔ ምንሽ ነኝ? ቆይ እሱ ጓደኛ ተንጓደኛ ረስነ ስርዓት በጣም ስነ ስርዓት አተሻለ እግዚአብሔር ወይ ትንሽ ብላ ብዬ አይሁን ብላ አንተ አርቦኛል ስትል ነበር እንዴ? ብላ እንጂ እንዴ ስነ ስርዓት አተሻለ ማለት አዎ ስነ ስርዓት አተሻለ። እሱ እኮ እንግዳ ነው። እሱን በደንብ መንከባከብ ያለብን። ምን ሆነክ ነው? ምን ማለት ነው? በጣም እዛ ላይ እርቦታል። ለዛ እኮ ነው እኛ አንቺን ጠርቼሽ እዚህ ድረስ። ቆይ ምንድን ነው የደበረህ? ምን ችግር አለው? ሶስታችን ጓደኛ ማለት ነው። ምንም አልደበረኝም። ችግር የለውም። ምንም አልደበረኝም። እና ምንም ችግር የለውም። አሁን የማይናገሩን ዝም ብለሽ ቢበቃ ብለኝ እስኪ ናላቁርስ ነው እንዴ? አልፈልግም። አልጎርስም። ምን ችግር አለው? አልጎርስም። እንደዚህ ቆሞ ኧረ በእግዚአብሔር ምን ሆነህ ነው አንተ? ክብር የለም እንዴ? አልጎርስም። ለምንድን ነው የማትጎርሰው? ምግብ ሰርና አስፈልገ ስነሳት የለም እንዴ አንተ? እሱ እኮ ለሀገሩ አዲስ ነው። በቃ ይሄ እና ማጉረስ ካልቻለ አይጉረስኛ። በእናትሽ በቃ ይሁን። በስነስርዓት አንቺ ነሽ ስነስርዓት ያጣሽው ድሮ ይሁን ከሌላ ነገር እኔ ምንም አልገባኝም። ደግሞ ቁርስ ሳልበላ አንቺ መጠበቂ አብረን በላለን ብዬ ቆይ እሱ ስላመጣው ደብሮ ሆኖ ምንድነው አልገባኝም። ምን ይሆን እንደው ለምን አልገባኝም። አልደበረኝም። ደስ ትላላችሁ፣ በጣም ታምራላችሁ። አልደበረኝም ማለት አልገባኝም። ቆይ አልደበረኝም እና እንዴት ነው ቤቱ? እንዴት አየኸው? ያምራል። ወደድከው ቤቱን? እንደምታወራው አይደለም፣ ትሰራለህ። ጎበዝ ነው። ወደድከው? ግን ቁጥሩ ነው በዚው የኔ ቤት ይሄን በፐርሰንት ገልጸው ከመቶ ምናምን 25 ምናምን ያኔን ከመቶ 120 ምናምን ሰጠው። እንደውም ቪዲዮ ላይ ነው ያየሁት። ማርያም ነው ቪዲዮስ ላይ ነው። ዋና ገንዳ አለው ምናምን ጂም አለው ከታች ወስቻለሁ። እንደውም ፍቃድ ቪዛ አለው ፓስፖርት ምናምን እኔ ብቻ አለሽ። አንቺ ከሌለሽም ችግር ነው እናጣለን። አለ አንተ አለኝ። ኧረ አለኝ። ማን ይላል? ችግር የለውም። ተወስደናል ሁለታችን ነው። ችግር የለውም። ባይሆን ሁሉና መጀመሪያ ወስዳትና አንቺን መጀመሪያ ወስድሽና ከዛ ደግሞ ሁለታችሁም ደግሞ አሁን ብሉ አንተ ነኝ ራባ ኩኑ ብላ ሱሪ ብላ በቃኝ። ኧረ ተው ለራስህ ብላ ሱሪ ለማበላም ኧረ ቆይ እንደውም ላጉርስ። እስካሁንም አላጎረስኩም። ጠግበዳኝ። ኧረ እንዴ ገበታ ክብር ነው። ኩድ ተሰንዝሮ አይመለስም። በቃኝ። አጉርሽ ወደሱ
በስመ አብ በጣም ጠገብኩኝ። እንዴት ነው? ጥሩ ነው? ተመቸህ? ወደድከው? ቆንጆ ነው በጣም ቬጅቴብል አንዳንዴ እንጀራ ግን መልመድ አለብህ በደምብ ሳትለምድ እንዳትሄድ። ከነጭ ወይዘው ጥቁር ነው ያደረገው እና ለምን አላደረክም ነበር? ወላ ምን ሄደበት አልተሰረዘማ። በጣም ሰዓት ነው በጣም ነው የምናመሰግነው። በጣም ነው የጠፍተው ደግሞ ነገ ምናምን ሌላ ቦታ ብንሄድ ደስ ይላል። እሺ እንሄዳለን ነገ ብሌን በቃ አሁን ለሶስት ዳር እዚህ አይደል ያለችው? አብረን አንድ ላይ ወሬ እናውራ። እዚህ ቤቴ ጋብዣችሁ እንደዚህ ነው አብረን አይ እኔ አልሄድም፣ ነገ ስራ አለኝ። እኔ ምን ችግር አለው? ደርሶ መልስ እንቀይረዋለን አለ ነገ ስራ ካለ በቃ እሺ በሽ ይሁን። አብረን ሄደን አሪፍ ጊዜ ሰልፈን እንመጣለን። መቼ ይሻላል? እኔ አልሄድም፣ ነገ ስራ አለኝ እኮ። ከነገ ውጪ እናድርገው። ከነገ ውጪም ስራዎች አሉ፣ ብዙ ስራዎች አሉ። ወይ ደግሞ እንደዛ ይሻላል። ከዛ ተገናኝተን አሪፍ ጊዜ እናሳልፋለን። ካላሳውቃችኋለሁ፣ ችግር የለውም። በደምብ ትተዋወቃላችሁ። ከተገባችሁ ይነሳል። በጣም እናመሰግናለን። እኛም በጣም እናመሰግናለን። እንዴት በማነሳሳት ላግዝ? አይ ምንም ችግር የለም፣ በቂ ነው፣ ይበቃሉ። ጠፍጠላ ወድቀ ታጠብቶች ማውራሽ ነገር አለ ውስጥ። ምን ችግር አለ ከሱ ጋር? አይ እኔ መጣሽ እዚሁ ጠብቀኝ፣ ተጫወት እንዳይደብርክ። ምንድን ነው እየሆንሻለሽ? ምንድን ነው እያደረግሻለሽ? ችግር አለ? ሶስታችንም ጓደኛሞች እንድንሆን እየሞከርኩ ነው እኮ። ታዲያ ምንድን ነው? እኔ ሳልፈልግ ቤት ይዘሽ መተሽ ድጋሜ ሰው ሲመጣ ደግሞ እንደዛ ይባላል እንዴ? ቤት አዲስ ነው አግባብ ነው እያደረግሽ ያለሽው ነገር አግባብ ነው ማለት የደበረ ነገር ምንድን ነው? አልገባኝም። እንዴት አይደብረኝም? አንደኛ እንግዳ እንዳለ አልነገርሽኝ። እኔ ብቻዬን ነው እየጠበኩሽ ያለሁት። አዋት ልበት ቦታ አለ ብያለሁ አይደል? አብረን መጣን። በቃ የት ነው የምትሄዱ ስለኝ ስለገና አብረን አንሄድም የሚል ሀሳብ አሁን እኔ ሳልዘጋጅ አሁን እሱ ፊት አንጨቃጨቅ። እዚህ እኮ ሳልዘጋጅ ማለት በቃ የጓደኛ ሶስታችን አሪፍ ጊዜ እንተሳልፍ። ሌላ ነገር እኮ የለውም። ምን ሆነህ ነው? ለምንድን ነው በመጥፎ የምታስበው? ወይ ምንድን ነው? ሌላ ችግር አለ እኮ። ታዲያ ቢያንስ አይነገረኝም ቤቴ ሲመጣ? እሺ እንደባለፈው ብናደድ ብበሳጭ ብቆጣ ምን ትጠቀማለሽ? ሰው ቤቱ ሲመጣ ሰው ውጡ ምናምን ይባላል እንዴ? ወይ ደግሞ ለመጣ ይባላል። አሁን አንጨቃጨቅ። ታጥበይ ልጅ በጣም ምን ታሳስኛለሽ? ምንድን ነው አልገባኝም። መጥፎ ነገሩ ምንድን ነው? ተነግሪያ ቢያንስ አትነግሪኝም? እንግዲህ መጥፎ ነገሩ ስላልታየኝ አሁን ምን እየሰራ ነው? አረፍ በል አረፍ። ታጠብጭ እኔ ዳቦ በጣም የወደድከው ቤቱ ያምራል። ቤቱ በጣም ያምራል። ቤቱ በጣም ነው የሚያምረው። ውሃ ለኔ በጣም ገርሞኛል። ስለመጣ ግን ደስ ብሎኛል። እሺ ቆይ እስኪ ራሱ ስላወቅኩ ደስ ብሎኛል። እኔም ደስ ብሎኛል። በጣም አሪፍ ጊዜ ነበር ያሳለፍነው። እንደዚህ ጎበዝ ልጅ አይመስለኝም ነበር። እንደውም እዚህ የሆነ ድርጅት ለመክፈት አስቤያለሁ። አንተ እሱ ለመስራት ያኔም እኮ ስሜታዊ ሆኖ እንጂ ጥሩ ልጅ ነው ሱሬ። አሁን ደግሞ ያው ሶስታችን እየተገናኘን አሪፍ ጊዜ እናሳልፋለን። አልደበረማ? ኧረ አልደበረኝም። እኔ ምንም አልደበረኝም። ችግር የለውም። ያው ስለመጣ ደስ ብሎኛል። ቤቴን ስላየህልኝ ያው እንግዲህ ቤቴን ራሴ ፈልጌ ምናምን ባሳየህ ባመጣ ምናምን ደስ ይለኝ ነበር። ያው ግን አጋጣሚ ነው፣ በአጋጣሚ ነው እንግዲህ ሰው የሚገናኘው። ቤቴንም በአጋጣሚ ስላየው ደስ ብሎኛል። በዚህ ነው በጣም ግን ያው ብትነግረኝ፣ አሁን እናንተ ሀገር ዝም ብለህ ሰው ቤት አትሄድም አይደል? ብትነግረኝ ብለኝ ምናምን ደስ ይለኝ ነበረ።
ግን ችግር አላሰብንበትም ባይዘው አላሰብንበትም ስመጣ ሱሪ ጋር ነው እንብላ ምናምን በይሽ ነበር ከዛ ያው ነገር ቤት እንሂድ ምናምን ብለሽ ከዛ በቃ አንድ ላይ መጣን ደግሞ በጣም እርቦት ስለነበር ያው እሱ ሙጭ ከሚበላ ያው አንድ ላይ መጣን እንጂ ምንም ታስቦበት ነው አይደለም እንደውም እኔ ደስ ይላል ብዬ ያሰብኩት እንጂ ይሄን ያህል አልደበረህማ አልደበረኝም አልደበረሃል እንደውም ከዚህ በኋላ እኮ በጣም ብዙ የምንገናኝባቸው ጊዜያቶች አሉ እንደውም አሁን ያው በደንብ እንደውም ከቻለ እኛ ጋር ውጭ እንብላ አይ እኔ አሁን ሰዓት ስንት ነው? ሰዓት ሄደብኝ በጣም የምሄድበት ቦታ ስላለኝ እኛም የምንሄድበት ሰዓት እየደረሰ ነው። እንግዲህ ቤተሰቦች ያው እንግዲህ ሱሪ ምሳ ጋብዙን ያው በእንደዚህ አይነት መልኩ ያው እነሱ መሀላቸው ያለው ነገር ተፈቶ ከዚህ በኋላ ያው ጓደኞቹን ብዙ አሪፍ ጊዜያቶችን እንደምናሳልፍ ተስፋ አደርጋለሁ። እንግዲህ በጣም ነው የወደድከው ቤት በጣም ነው የወደደው ቤተሰቦች ቤቱን እና ያው አሪፍ ጊዜ ነበር ያሳለፍነው። ያው እቺ ነገር እንድታዩ ብዬ ነው ቤተሰቦች እና ሱሪ በጣም ነው የምናመሰግነው። አይ ቲንክ አንተ የምትሄድበት አለ መሰለኝ። የምሄድበት ስላለኝ በቃ ቤተሰቦች እንወዳችኋለን እና የምንወዳችሁ በጣም ነው የምናከብራችሁ። ያው ስለነበረን ቆይታ ደግሞ ሱሪ በጣም ነው የምናመሰግነው። ያው ቤተሰቦች እንግዲህ በሌላ በሚገርም ቪዲዮ በቀጣይ እንመጣለን። እንወዳችኋለን። ቻው። ኒድ ሰዓት ደርሶብናል። ሰላም። በጣም ነው የምናመሰግነው። እንመጣለን ጋቢ እንመጣለን እንዴ እንገናኛለን። በጣም ብዙ ጊዜ ከዚህ በኋላ ስለሆነ ባዶቻችን ነው እንጂ ሌላ ጊዜ ደግሞ ተዘጋጅተንበት አንተም ተዘጋጅተንበት እኛ ነው ልብሽ ነው ቀለው ባላይ ብዙ ሰማለው አይኔ ካላይ ያላምንም ቢንጂኔ ባላይ ብዙ ሰማለው ፈርቼ እንጂ እንዳልነግርሽ ቆይቷል ልቤ ካዘነብሽ ንገረኝ ካልሽማ